ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩዬ የሆንሽ መሰለኝ። አናቴ ላይ ፊት ጣልሽ። ማለት ምን ማለት አለው? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ሲፉ አንድ ነገር ላማክርሽ ፈልጌ ነበር። ምንድነው? አምነን ላስተዛዝነው ፈልጌ ፈራሁት። ባልሽ አይደል እንዴ? አዎ ግን እኔ እንጃ። ታዲያ ለምን ሜርሲን አታማክሪያት? ተጣልተናል። እባክህ የኔ ልጅ ነፍሷን አትረብሸው። እሷ ከእኔ ተለይታ ላትረብሽ አትችልም። ተው እንደዛ አትበል፣ ፈጣሪ ያውቃል። የኔ ልጅ አንተ ስህተት የመሰለህን ነገር እሱ በምክንያት ላይ ያደረገው። እናያለን። ተነሽ ወደ ክፍልሽ ግቢ። እሺ ይቅርታ። ለምን? እኔ እንጃ ግን ራስን ጠብቅ እሺ። ለማን ብዬ? ማንን ብዬ? ጓደኛዬ። ቆይ አንቺ ልጅ ምንድነው እየተከተልሽ የምትጨቀጭቂኝ? እኔ አንቺ ስለማይሆንልኝ ነው። እንግዲህ ምን ማድረግ ይቻላል? በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። ነፈስ ወይዘሮ ሰማል። አቤት። አስታውሽኝ? አዎ አልረሳሁሽም ሲፈን። አታስታውሽኝም? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮዬ ስላየሁሽ። አልገባኝም። ጃፍኒ። ጃፍኒ? አዎ እኔ የደፍኒ ልጅ ነኝ። ምን? የአቶ አምነን ቤተሰብ እንግዲህ ይሆናል ብሎ ያልጠበቀው ነገር ተከስቶበታል ማለት ነው። እናትየው በጣም የሚወዳትና አንድ እሷ ያለችው ህይወቴ ብሎ የሚያስባት የአቶ አምነን እናት እንግዲህ ባልተጠበቀና ባልተገመተ ሰዓት ሞት አለች ማለት ነው። እንግዲህ ይህንን ሁሉ ያደረገችው ሲፈን ነች። ሲፈን መጀመሪያም እዛ ቤት የመጣችው እንግዲህ ትልቅ በቀልና ከኋላዋ ትልቅ ሴራ ይዛ ነው የመጣችው ማለት ነው። እንግዲህ በፍጹም እንዲህ ይሆናል ብሎ አልተጠበቀም ነበረ። የአቶ አምነን ቀለበት ላይ እንግዲህ የተፈጠረው ነገር ጭንቀቱ ሳያበቃ ሌላ ጭንቀት ተጨምሮላቸዋል ማለት ነው። ያንን ስጦታ ማን እንደላከላቸው አስበውና ተጨንቀው ሳይጨርሱ አቶ አምነን እንግዲህ እናቱን ወይዘሮ ሰማሃልን አጥቷታል ማለት ነው። ያለምንም ርህራሄ እንግዲህ ወይዘሮ ሰማሃልን እስከ ወዲያኛው ድረስ አሰናብታታለች። ወይዘሮ ሰማሃልና ሲፈን ያላቸውን ግንኙነት ባናቅም የዚህን ያህል ግን ደግሞ ወይዘሮ ሰማሃል የሲፈንን እናት እንደገደለችና ሲፈን ደግሞ ያለ እናት እንዳደገች እያወራች ነበረ። ያንን ለመበቀልም ጊዜ ጠብቃ ለአቶ አምነን ለሚስት ለመታጨት እዛ ቤት ውስጥ በገባችበት ሰበብ እስከ ወዲያኛው ድረስ ወይዘሮ ሰማሃልን አሰናብታታለች ማለት ነው። አቶ አምነንም እንግዲህ አሁን ላይ ምንም እያደረገ ባይሆንም ግን ደግሞ የእናቱን ሞት ማመን አቅቶታል ማለት ነው። በእርግጥ ቤተሰቡ ውስጥ ያሉት በጠቅላላ ቢደነግጡም አምነን ግን እንደዚህ ይሆናል ብሎ ምንም አልጠበቀም ነበረ። ምናልባትም እንግዲህ አቶ አምነን እሱ ከጠበቀውና እሱ ካሰበው በላይ ከጀርባው ጥላቶች እንዳሉት ሊያስብና ሊጠነቀቅ ይችላል ማለት ነው። እናትየዋም እንግዲህ ከመሞቷና ይሄ ነገር ከመፈጠሩ በፊት ልጇ መጠንቀቅ እንዳለበትና ራሱን መጠበቅም እንደሚገባ ነግራው ነበር። ግን ደግሞ እሷ እሞታለሁ ብላ ሳይሆን የቀለበት ዝግጅቱ ላይ በመጣለት ስጦታ ራሱን እንዲጠብቅና ከጀርባ በፍጹም የማያውቁትና በድብቅ እነሱን ለማጥቃት እየሞከረ ያለው ሰው እንዳለ ተገንዝበው ነበረ። ግን ደግሞ ትልቁ ጥላታቸውና ትልቁ ሴራ ይዛ የመጣችው ሲፈን መሆኗን እስካሁን ድረስ ማንም ሰው አላወቀም ማለት ነው። ሲፈን ስትታይ ቀለል ያለችና ዝምተኛ ብዙ የማታወራና ከሰዎች ጋር ብዙ የማትገናኝ ነች ማለት ነው። ግን ውስጡን ግን አላማዋንና እቅዷን ጠንቅቅ አድርጋ የምትሰራ ሰው ነች ማለት ነው። እንግዲህ ይሄንንም ወይዘሮ ሰማሃልን ምንም ነገር ኮሽ ሳይልባት እስከ ወዲያኛው ድረስ ማሰናበቷ በቂ ምስክር ነው ማለት ነው። እንግዲህ በዚሁ አይበቃም ካለችና የወይዘሮ ሰማሃልን ቤተሰብ ማጥፋት ከፈለገች ከዚህ በላይም ብዙ ማድረግ እንደምትችል ግልጽ ነው ማለት ነው። ግን ደግሞ ትልቋ ጥላቷ ወይዘሮ ሰማሃል ስለነበረች እሷን አስወግዳታለች ማለት ነው። ሜርሲም እንግዲህ ወይዘሮ
መሀል እንድትሞት ብትፈልግም ግን ደግሞ እንደዚህ በፍጥነት ይሆናል ብላ አላሰበችም ማለት ነው። ሜርሲ ለወይዘሮ ሰመሃል ያላት አስተሳሰብና አመለካከት መጥፎ እንደሆነ እናውቃለን። ለዚህም ነበር እንግዲህ መድኃኒቷን ቀይራ ለትልቅ ችግርና ራሷን እንድትስት ያስደረገችው ማለት ነው። አሁንም ወይዘሮ መርሲ እንግዲህ የመሰላት ወይዘሮ ሰመሃል የሞተችው በተቀየረው መድኃኒት መንስኤ መስሏታል ማለት ነው። ግን እንደዛ አለመሆኑን ማወቃቸው የማይቀር ነው። ግን አሁን ላይ ለጊዜውም ቢሆን ግን የትልቁ መነሻና ወይም ደግሞ ለሞት አብቅቷታል ተብሎ የሚታሰበው የተቀየረው መድኃኒት ነው ማለት ነው። ይሄ ነገር ደግሞ ቤሊንንም ይነካል ማለት ነው። ምክንያቱም እስካሁን ድረስ የተጠረጠረችው ቤሊን ስለሆነች ለዚህ ምክንያትና መንስኤ አንቺ ነሽ ተብላ ልትጠየቅና ልትወቀስ ትችላለች ማለት ነው። እንግዲህ አቶ አምነንም ቤሊንን ክፉኛ የጠላት በዚህ መልኩ ነው። እስካሁንም ድረስ እንደተቀየማት ነው ያለው። በዛ ላይ ደግሞ እንግዲህ ስጦታውንም ይዛ ስትመጣ ከበር ላይ ማንም አልነበርም ወይ ማንንም አላየሽም ወይ ብሎ በድጋሚ ጠይቋት ነበር። ይሄ ማለት እንግዲህ አቶ አምነን አሁንም ድረስ ቤሊንን በፍጹም አያምናትም ማለት ነው። ስለዚህ የሚቀጥለው ጊዜ እንግዲህ ለቤሊን ከባድ ጊዜ ሊሆንባት ይችላል። ምክንያቱም እሷ አቶ አምነንን ትወደዋለች፣ ከሱ ጋር መሆን ትፈልጋለች። ግን ደግሞ ሜርሲና ጄሪ በሰሩት ስህተት አሁን ዋጋውን እየከፈለች ያለችው ቤሊን ነች ማለት ነው። ጄሪም እንግዲህ ያሰበችውና የተመኘችው ነገር እየተሳካላት ነው የሚመስለው። እንግዲህ እንዳረገዘችና ወይም ደግሞ በወዷ ውስጥ ጽንስ እንዳለ ግልጽ ነው ማለት ነው። ራሷንም ቼክ ስታደርግ እንግዲህ እርግዝና እንደተፈጠረባት አይነት ስሜት አይተንባታል ማለት ነው። ስለዚህ ይሄ ደግሞ ሌላ ትኩሳት ነው የሚሆንበት ለአቶ አምነን ማለት ነው። ምክንያቱም ከሷ ጋር አስቦበትና አቅዶ አይደለም አብሮት ያደረው። ይሄ ደግሞ ራሱን የቻለ የጄሪ ስራና የጄሪ ተንኮል ነው። ጄሪ ይሄ ብቻ ሳይሆን እንግዲህ ትልቅ ወጥመድ ውስጥ ልትገባና በኋላ ትልቅ መስዋዕትነት የሚያስከፍላት ድርጊትንም አድርጋለች። ምክንያቱም መድኃኒቱን የቀየረችው እሷ ስለሆነች አሁን ላይ እንግዲህ ሜርሲ ጓደኛዬ ነች ብላ ብታስብም ሜርሲ ደግሞ ወይዘሮ ሰመሃል ከሞተች በኋላ ለጄሪ ያላትን ነገር መቀነስና ከእሷ ጋር ያላትን ግንኙነት ማቋረጥ ያሰበች ነው የሚመስለው። ጄሪ እንግዲህ አሁን ላይ ቆም ብላ ካላሰበ ሜርሲ ክፉኛ ልትጎዳትና ትልቅ ችግር ውስጥ ልትጨምራት ትችላለች። ምክንያቱም ሜርሲ ጋር ጄሪ መድኃኒቱን ስትቀይር የሚያሳይ ማረጋገጫ ቪዲዮ ስላለ በማንኛውም ሰዓት እንግዲህ ሜርሲ ጄሪን አይሆኑ ነገር ልታደርጋትና በወይዘሮ ሰመሃል ግድያ እንድትጠረጠር ልታደርግ ትችላለች ማለት ነው። ለዚህም ነው እኔ ጓደኛሽ አይደለሁም ይበቃናል ብላ ሜርሲ ከጄሪ እየሸሸች ያለችው ማለት ነው። ሌላው የአቶ አምነን አክስት ሌላኛዋ አክስትም እንግዲህ እቤት ውስጥ ተገኝታለች። ስለ ሜርሲን ጠንቅቃ የምታቅ ነው የሚመስለን ማለት ነው። ምክንያቱም ሜርሲ እዚህ ቤት ውስጥ እንዴት እንደመጣችና ከመቼ ጀምሮ እዚህ እንደነበረች ስትጠይቅ ነበረ። ግን ደግሞ ሞት ላይ እጇ ካለባት ብላም እየዛተች ነበር ያለችው ማለት ነው። ስለዚህ በሜርሲና በወይዘሮ ሰመሃል መካከል ትልቅ የሆነ አጥር እንዳለ ግልጽ ነው ማለት ነው። ባይሆን ኖሮ አምነን አክስትም ሜርሲን በቀጥታ ልትጠረጥራትና እጇን ሊኖርባትም ይችላል ብላ ልታስብና ልትገምት አትችልም ነበረ ማለት ነው። ወይዘሮ ዛሃራም እንግዲህ በጣም ክፉኛ ነው የተጎዳችው። ምክንያቱም ይሄ ይሆናል ብላ በፍጹም አላሰበችም። ምክንያቱም ወይዘሮ ሰመሃል እንዲህ ትሞታለች ብሎ ያሰበ ሰው ማንም የለም። በዚህም ምክንያት እንግዲህ ወይዘሮ ዛሃራ በፍጹም ያልጠበቀችው ነገር በመከሰቱ ሀዘኑን መቋቋም አቅቷስ እንግዲህ ለብቻዋ በፊት ያሳለፉትንም ነገር እያወሳች ስታነባ ነበር ማለት ነው። ግን ደግሞ እንባ ምንም እንደማይመልስና ምንም እንደማያረግ ስለገባት አቶ አምነንንም ለማጽናናት ብትሞክርም እሱ ግን አሁን ላይ ያለብ ስሜት በፍጹም የሚጽናናና ወይም ደግሞ የእናቱን ሞት በቀላል አምኖ የሚቀበልበት ሁኔታ ላይ አይደለም ማለት ነው። ሁሉም በተቻለው መጠን አቶ አምነንን ለማጽናናት ቢሞክሩም እሱ
ግን ከዝምታና ከእንባ ውጪ ምንም ነገር እያደረገ አይደለም። ቤሊንም እንግዲህ በተቻላት መጠን እንዲጽናናና እሱ ራሱን ማበርታት እንዳለበት ለመናገር ብትሞክርም እሱ ግን ውሻ አድርጎና ሰድቦ አባሯታል፣ ከክፍሉ አስወጥቷታል ማለት ነው። ይሄም የሆነበት ምክንያት እንግዲህ ምናልባትም ቃስ በቃስ የእናቴ ሞት ምክንያት አንቺ ነሽ ብሎ የባሰ ቤሊንን ሊጎዳትና ሊያበሳጫት ይችላል